ጤና ይስጥልኝ እንሆ ዜና በጨዋታ ሰላም ወዳጆች አቤቱ ኪቻው ነኝ እንሆ ዜና በጨዋታ ላሰማችሁ ተከስቻለሁኝ ኤርትራ በኡመራ በኩል ኢትዮጵያ ጋር የሚያገናኛትን መንገድ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውና ከትግራይ ምክትል ፕሬዝዳንት ዶክተር ደብረጽዮን እንዲሁም ከኤርትራ በኩል ፕሬዝዳንት ኢሳያስ አፈወርቂና ሌሎችም ትልልቅ ባለስልጣናት በተገኙበት ግድቡ ፈርሶ ድልድዩ ታድሶ በሩ ተከፍቷል በዚህ የበር መክፈት ስነ ስርዓት ላይ ከትግራይ ክልል ወጣቶች በዶክተር አብይ አህመድና በአቶ ገዱ አንዳርጋቸው ላይ ተቃውሞ ሲያሰሙ ታይቷል የተቃውሞ ምክንያት በዛላምበሳ በኩል በቅርቡ ኤርትራ የዘጋችው ድንበር ሲሆን ወጣቶቹ በአንዱ ተዘግቶ በአንዱ መከፈቱ ደስ እንዳላሰኛቸው ተዘግቧል ሐቅና ሳቅ በዛላምበሳ በኩል ለተዘጋው ድንበር ዶክተር ደብረጽዮንና የትግራይ ክልል መንግስትን ወይም ህወሓትን ተጠያቂ ማድረጉ ይታወሳል እንደ ሐቅና ሳቅ ጥርጣሬ እነ ደብረጽዮን በኤርትራ መንግስት ላይ የሚያደርጉት የቃላት ትንኮሳ የዛላምበሳ ድንበር ለመዘጋቱ ምክንያት ሆኗል ስለዚህ ይህ ተቃውሞ አህያውን ፈርቶ ዳውላውን ካልሆነ በቀረ ተቃውሞ ዶክተር ደብረጽዮን ላይ ነበር መሆን ያለበት ሲል ሐቅና ሳቅ በድፍረት ይናገራል በአሁኑ ጥርጣሬያችን ደግሞ በተለይም ዶክተር ደብረጽዮን በኡመራ ተሰኔ የመንገድ ከፈታ ስነ ስርዓት ላይ መገኘታቸው ከባለፈው ስተታቸው መታረማቸውን የሚያሳይ ነው በዚህም የዛላምበሳው ድንበር ዳግም የመከፈት ዕድል እንደሚኖረው ሐቅና ሳቅ ይጠረጥራል ኦነግ ሶስተኛ ወገን ባለበት በኤርትራ ከኢትዮጵያ መንግስት ጋር በተፈራረሙት ጉዳይ ላይ መወያየት ፈልጋለሁ ማለቱን የጀርመን ድምጽ ራዲዮ ዘግቧል በአቶ ዳውድ ኢብሳ የሚመራው ኦነግ መንግስት የተስማማነው ስምምነቶች አላከበረልኝም እያለ በተደጋጋሚ መክሰሱን እንዲሁም በመንግስት ወገን ደግሞ ከሌላው ታጣቂ ቡድኖች በተለየ ከኦነግ ጋር የተዋዋልኩትም የመዋዋለውም ውል የለም መሳሪያ ፈታችሁ ሰላማዊ ትግል እንድታደርጉ ነው የተስማማነው የሚል ምላሽ በተደጋጋሚ ሲሰጥ እንደሰነበተ የምናስታውሰው ነው እንደ ሐቅና ሳቅምነት ከመንግስት ውጪ ያለ ማንኛውም አካል ቀበቶ እንጂ መሳሪያ መታጠቅ ሳያስፈልገው ራሱን ለምርጫ ማዘጋጀት ብቸኛው አማራጭ ነው ሸኔ በሚል ቅጽል ስም የሚታወቀው ኦነግ ከሌሎች ታጠቀው ከነበሩት አካላት ተለይቶ ምንም አይነት የውል ስምምነት ሊደረግለት አይገባም ትግሉ ሁላችንም እኩል የምንሆንበትና እኩል የምንታይበትን ምህዳር ለመፍጠር እንጂ አንዱን የሚያሞላቅቅ ሌላውን የሚያሳቅቅ አንዱን የቤት ልጅ ሌላውን የእንጀራ ልጅ የሚያደርግ ስርዓት ለመፍጠር እንዳልነበረ በግልጽ የታወቀ ነው ያልታወቀ ከሆነም አሁን ሊታወቅ ይገባል በትግራይ ክልል ሽሬ ከተማ ወደ 64 የሚጠጉ ኦራል መኪኖች የመከላከያ ሰራዊታችን እንዳያንቀሳቀሳቸው እገታ እንደተደረገባቸው ዛሬ ተዘግቧል የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ዛሬ ለህዝብ ተወካዮች ምክር ቤት መከላከያን ማንንም ሊያግተው አይችልም አማርኛው ቢቀየር ጥሩ ነው ሰራዊቱን የትግራይ ህዝብ አያግተውም ብለው ቢናገሩም ቅሉ የሽሬ ህዝብ ግን መከላከያው ሊጓዝ ከነበረበት ጉዞ አስተጓጉሎ በሽሬ ስታዲየም ውስጥ ኦራል መኪኖቹን አሰልፏቸው ተመልክተናል የተመለከትነው እሱም ብቻም ሳይሆን የሽሬ ህዝብ ዶክተር አብይ መንግስት ላይ ከባድ ተቃውሞ ሲያሰማም ተመልክተናል ተቃውሞ ብቻም ሳይሆን የተለያዩ የስድብ ቃላቶችንም መዝግበናል ምክትል ኢታማዦር ሹሙ ወታደሮቹን ከስራቸው ማስተጓጎል ተገቢ እንዳልሆነ ሲገልጹ ከዚህ ጀርባ የሆነ ኃይል እንዳለና መጋለጡም እንደማይቀር የትግራይ ህዝብም ውሎ አድሮ ነገሩ እንደሚገለጽለትና እንደሚረዳው ተናግረዋል ከዚሁ ጋር ተያይዞ የሽሬ ወጣቶች ያደረጉት ነገር ተገቢነት የሌለው መሆኑን ዶክተር ደብረጽዮንም መግለጻቸውን ሰምተናል እንደ ዶክተር ደብረጽዮን ገለጻ እኛ ህገ መንግስቱ ይከበር ይያልን ሰልፍ እየወጣን መንግስትን ራሳችን ህገ መንግስትን ልንጥስ አይገባም ሲሉ አስምረውበታል ሐቅና ሳቅ ይህ አይነቱ የመከላከያ ሰራዊታችን ክብር የሚነካ እገታ በትግራይ ክልል ሲደረግ ይሄ ለሶስተኛ ጊዜ መሆኑን ታዝቧል ይህ አይነቱ ነገር መከላከያችን ደካማ መስሎ እንዲታይ የሚያደርገውና
በሌሎችም ኃይሎች ሀገሪቷን የሚያስደፍር ድርጊት ነውና የትግራይ ህዝብ አጋቾችን ማገት ይገባዋል ሲል ይመክራል። በመጨረሻም ጫልቱ ታከለን ጨምሮ 171 ሰዎች በምዕራብ ኢትዮጵያ የዜጎች መፈናቀልና ሞት ጋር በተያያዘ ጠርጥሬያቸዋለሁ ብሎ አካባቢውን ለማረጋጋት የተቋቋመው ኮማንድ ፖስት ዛሬ እንዳሰራቸው ተነገረ። እንደ ኮማንድ ፖስቱ ገለጻ ከተያዙት ተጠርጣሪዎች ጋር ገንዘብና የጦር መሳሪያዎችን በቁጥጥር ስራው ያለው ብሏል። ጫልቱ የኦነግ አባል ነሽ በሚል ክስ ከዚህ በፊት በኢህአዴግ መንግስት ከአንዴም ሁለት ጊዜ ታስራ ከለውጡ ጋር ተያይዞ በተደረጉ የእስር ፍቺዎች የተፈታች ስትሆን አሁን ስትታሰር ለሶስተኛ ጊዜ እንደሆነ መዝግቦ ያዙ ወዳጆች አስታውሰውናል። በጣም ለመጨረሻ ይችን ቆየት ያለች አንድ ቪዲዮ ጋብዛችኋለሁ። ቸር ያሰማን፣ ሰላም ይግጠመን። ከዛ ሰው በላ ደርግ ከመጣ ጀምሮ እኛ እርስ በርስ ተበታትነን እስካሁን ይሄም የመጣም እየከፋፈለን አንዱን ገመቹ አንዱን ታደሰ አንዱን ኃይሌ እያለ እሱ ወንበር ለማዝ እየበታተነ ሊኖር ነበር። እኛ ደግሞ ያንን አንፈልግ፣ ሞታችን ነው የምንፈልግ። ኢትዮጵያ አንድ ነች። ጎይቶም የሚያስተዳድር ገመቹም የሚያስተዳድር ፋይሳም የሚያስተዳድር በሰላም እንዲያስተዳድር እና በአንድ ኢትዮጵያ በአንድ ባንዲራ ሌላ ነገር አለ እንኳን አህዮቻችን ፈረሶቻችን ገመሎቻችን እኛም ባንዲራ ካለ ኢትዮጵያ ሰንደቃላ አልሻለ እርሶ ከየት ነው? ከናዝሬት ለዚህ ብዬ ነው ትላንት ማታ ተነስቼ ነው። ከናዝሬት ደንበኛ ኦሮሞ የወለጋ ሰው ነኝ፣ ግን በአንድ ኢትዮጵያ ነው ማለት። እርሶ ግን እንደሚባለው እርሶ የጭቁን ነኝ፣ የገበሬ ቤተሰብ ነው። አዎ። እና ጭቁኑ አሁን ለብቻዬ መሆን ነው መፈልግ እየተባለ በውጭ ወራል እየተቀሰቀሰ እየተነገረው ነው። ዳቦ እየተሰጠው እንዲበል ተብሎ ነው እንጂ